ነገር የለም። እንደው አውቀህ ገብቶ እንኳን ቢሆን አንድ ነገር ነው። በቃ ካልሆነ ምን ከክብር ጋር ነው ማለት ካልሆነ አንዳንድ ጊዜ እኮ ክችች አትልም አንድ ነገር ካላማረልህ ማለት ነው። በጣም ያሳዝናል። ያው ቁም ነገር ሌላው ይቅር ለኢሳያስ አፈወርቂ ምን መናገር እንዳለብን እንዴት አታውቅም? ኦኬ አሁን የግብጽ አልሲሲ ጋር መልእክተኛ ስትልክ ተቃዋሚ ፓርቲ ሆነ እባክህ አልሲሲ እርዳን፣ እኛ የምንታገለው እኛ ጫካ ውስጥ ነፍጥ ያነሳ ነው የአባይ ግድብን ለመጨረስ ነው ገንብተን ለመጨረስ ነው። ጀስት እኔ አሁን ከእናንተ ፐርስፔክቲቭ ነው የተናገርኩ ያሉት እኔ የማንም አባል አይደለሁም፣ ግን ጀስት ሐቂቃውን እናወራው። አልሲሲ ጋር መልእክተኛ ልከ እንዲረዳ ብትፈልግ የአባይን ግድብ እኛ ገንብተን ለመጨረስ ነው እባክህ እንቅፋት ሆኖብናል የኢትዮጵያ አንዳንድ ፖለቲከኞችና እባክህ እርዳን ብትለው አልሲሲ ምንድን ነው የሚለው? የአባይ ግድብን ልትጨርስ እኔ ልርዳ። አሁን እዚህ ጋር ንቃተ ህሊናን መመርመር ያለብህ አንተ ነህ። ምን አይነት ፖለቲከኛ ነህ? ቁም ነገር ኢሳያስ አፈወርቂ ጋር ሄደ የብሔር ፖለቲካ ላጠፋ ነው። ባለፈውም ሲናገር ሰምቼዋለሁ። ኢሳያስ አፈወርቂ በአንድ ወቅት ይሄን ተናግሮታል። ይሄን አስረግጠ ነገር ይሏል። ረገጥ አድርገህ ነው መናገር ያለብህ። ኢሳያስ አይወድም እንደዚህ አይነት ነገር አይወድም። ኢሳያስ ኢትዮጵያ ስትበጣበጥ አይወድም። ኢሳያስ የኢትዮጵያን ሰላም ነው የሚወደው። እድሜ ልኩን ኢትዮጵያን ስለማበጣበጥ ያሰበ ሰውዬ ጋር ማለት ነው። እድሜ ልኩን እንቅልፍ ማይተኛ ኢትዮጵያውያን በሰላም ሲያድሩ እንቅልፍ ማይወስደው ሰውዬ ጋር እንደው ጀስት እንድትረዳ እንኳን ፈልገህ ከሆነ እንድትረዳ የምትችልበትን ቋንቋ አሰናርተህ እንዴት መላክ ይከብዳል? ሰውዬው የሚረዳ ሰውዬ ምንድነው የሚወደው? ምን ብለው ነው ይሁንታውን ማገኘው የሚለው እንዴት እንኳን ያናጣ። ይሄ እኮ ቤዚክ እኮ ነው። እግዚኦ ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራ ችግር ብንፈታው ዘረኝነትን ከስር መሰረቱ ነቅለን መጥፋት ነው። ስለዚህ ራሱ ኢሳያስ ባለው እንስማማለን። ይሄ እኛ የአማራ ላይ 30 ዓመት ላይ ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄ የማንነት ፖለቲካ እኛ የግድ አማራ ለመታገል ብንገደድም ማለት ነው ብንገደድ ዞሮ ዞሮ ለኢትዮጵያ እንደማይጠቅም ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግድ ታገኝ ጄኖሳይድ አልከፈተብን። ስለዚህ በምንታገለው እንዳማራ ነው፣ የተደራጀነው እንዳማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያ ናት። ኢትዮጵያ ውስጥ ኢትዮጵያ ከዘረኝነት ነፃ ማውጣት ነው። ከዘረኝነት መንግስት በዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ትክሶዩ ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ የወሳኝ የማህበር ጥያቄ የለም። እኛ ዘረኛ አይደለንም። ኢትዮጵያን ከኢትዮጵያ ዘረኝነትን ለማጥፋት የምንቀሳቀሰው የሚለው ካስረዳቸው አብረን መስራት እንችል ይመስለኛል። ብዙ ያልኳቸው ነገሮች አሉ። ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችንና አጠቃላይ መዋቅራችን የመሰረት በተመለከተ በአጭር ጽሁፍ አዘጋጅቼልሃለሁ። በዋትስአፕ ካገኘኸኝ እልክልሃለሁ መጀመሪያ ጽሁፉ። ያንን ላኩት እኔ የሚሆን እንላቸው። እሺ በቃ እልክልሃለሁ። የዚህኛውን ጫፍ እንገናኛለን። አይዞህ በጣም ያስፈልገ የሙጫሉትን ቁጥር ታውቀዋለህ? አላውቅም። ታንትና ጋር ስለነበርኩ ስለውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ወጣት ስልኮች ከተገኘ ሌላ ነገር ይመስላል ብዬ ቶሎ ማጠፋው እዛው። አሁን የደውሉልኝ አንዳንድ አሳይቶኝ አይ በቃ አሁን እኮ ስልክ ከመቼ ነው የሚሰራው? በቃ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። እሺ በቃ ቆይ ዛሬ ለክላ ሙጫሉት ይደውልና ዛሬ ይደውልና ከዚህ በኋላ ዳሰበገኝ ነገር በሙሉ እነሱ አይሆንም። ከሰዓት ነው አገኛቸው እንግዲህ ከሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውልኝ፣ ማታ አካባቢ ይደውልኝ፣ እናወራ በደንብ በቃ ይሄ ነው። ልጁ ግን ካልሄደ መልእክተኛው ካልሄደ የምታውቁት ካላችሁ ደውላችሁ እንዳትሄድ በሉት። ይሄን መልእክት ይዘህ እንዳትሄድ
ቆዳህ ነው የሚገፈፈው በሉት። ቆዳህ ነው የሚገፈፈው በሉት። በተረፈ ግን ይሄ የሰማሁት ከሚታገሉት ከራሳቸው ከሚታገሉት ተይዟል። ኢሳያስ በቁምህ ነው ቆዳህ የሚገፈው በሉት። ልጁ የምታውቁዋላችሁ። በርግጥ ሰውየው አድማጩም አደገኛ ነው በጣም እንደዛ ልበለው። እሺ ቢሮ ላይ አይደል? ቢሮ ላይ አተኩር እና ኢሳያስ ዘረኝነትን ስለሚጠላ ዘረኝነትን እናጠፋለን ብሎ ይወዳል። ፖለቲካ ማክሰኞ የጀመረ ሰው እንደዛ መልእክት ይልካል። የሚገርም ሜሴጅ ነው የሚልም እኮ አይጠፋም። የሚገርም ሜሴጅ ነው እስክንድር የላከው የሚገርም ሜሴጅ ነው የሚል ሰው አይጠፋም። አንተ መቼስ ወይ አንቺ በልጅነትሽ ካልጋ ላይ ወድቀሽ ነው መቻል አለበት እንጂ ያለውን የቀጠና ፖለቲካ የኢሳያስ አፈወርቂን ባህሪ ቢያንስ ከምታደርገው ከሰውየው ባህሪ በመነሳት እንደው አላንሱ ምናምን እንዳለው እንኳን ምን አይነት ሜሴጅ መላክ እንዳለበት ማወቅ አለብህ የሚል እምነት አለኝ። የሆነው ነው። ሌላኛው የራሴን ሃይፖቴቲካል የሆነ ስቴትመንት ላስቀምጥና ምናልባት ትግል ውስጥ ያሉ ራሳቸው የፋኖ ልጆች ሲናገሩ የምትሰሙት ይሆናል። ጊዜ ካገኘኝ አንዳንዶቹን አስገባለሁ። ምናልባት እስክንድር ነጋ ከቲፒኤልኤፎች ጋር አይስማማም። አሁን ቲፒኤልኤፍ እና ሻዕቢያ አብረው እንደሚሰሩ ግልጽ ነው። ጌታቸው ረዳ ተናግሯል። ጀነራል ዮሐንስ ተናግሯል። ኬሪያ ተናግራለች። ሁሉም እየተናገረ ነው። አንድ ቀላል ጥያቄ ልጠይቃችሁ። ቲፒኤልኤፍ እና ሻዕቢያ አንድ ላይ እንደሚሰሩ ይፋ ባደረጉበት ወይ እየተናገሩ እየሰሩ ባሉበት በዚህ ሁኔታ አማራ ክልል ውስጥ አማራ ፋኖን እመራለሁ የሚል አንድ ድርጅት ከቲፒኤልኤፍ ጋር አልሰራም ከሻዕቢያ ጋር ግን እሰራለሁ ማለት ይችላል? ትችላላችሁ? ነው ከእናንተ ጋር አይደለም የምሰራው ከነሱ ጋር ነው የምሰራው ይችላል? በሌላ አባባል ነው ከምግበይ ጋር አልሰራም ከደብረጽዮን ጋር ነው የምሰራው። ደብረጽዮን ጋር ከሱ ጋር ነው አላያንስ የምፈጥረው እንጂ ከምግበይ ጋር ግን አልሰራም እንደማለት ነው። ዋይኖት ጥሩ ጥያቄ ነው። ምክንያቱም እዚህ ከመግባቴ በፊት ያሰናዳሁት አንድ ቆንጆ ቪዲዮ ስላለ እሱ ላስደምጣችሁ። ጀነራል ዮሐንስ ከተሪቱ ኦኬ፣ እስኪ ስሙት። ምን ያያል ኤርትራ ነፃ ወጣ የራስን እድል በራስ መወሰን ሰላም ወደ ዲሞክራሲ መምጣት ነው መታገል። ያን የሚገባኝ ከኤርትራ ጋር በተያያዘ የመርሰነሪ ስራ ነው የተሰራው ብያለሁ። መርሰነሪ እኮ በገንዘብ ነው የሚሸጠው። ተሽጠናል ነው የምልህ። በኢሳያስና አሁን እንኳ አብረው እየሰሩ ነው። ኢሳያስና ስብሃት ሊለያዩ እኮ አይችሉም። ስብሃት እኮ ቲፒኤልኤፍ ከኢሳያስ ፍላጎት ውጭ እንዳትሄድ አድርጓታል። ይህም ብዙ ጊዜ ይጠቅሳሉ እዚህ መጽሐፍ ላይ። አዎ እንዳትሄድ አድርጓታል። ለምን? ቲፒኤልኤፍ በኔትወርክ በቁጥጥር ውስጥ ገባች። ቲፒኤልኤፍ ውስጥ የማትፈለግ ከሆነ አቀራረቡ በጣም ማሰር ተደርጓል። ብዙ ጊዜ ልምድም ጋር ተያይዞ የቀረው ኔትወርክ ነው። በቴክኖሎጂ ጉባኤ ላይ የማንፈልገው ጥያቄ ሊጠይቅ የሚችል ሰው እንዳይገባ የሚል አሰራሩ ኮስታብሊሽ ያደረገ ነው። ቲፒኤልኤፍ ጉባኤ በካድሬ በራሱ ካድሬ ውስጥ የማንፈልገው ጥያቄ የሚጠይቅ ከሆነ እንዳይመጣ ታች የሚደረጉ ውይይቶች ምናምን ምርጫ ምናምን ምልጭ የለም። የኔትወርኪንግ ስራ ነው። የማይፈልጉት ሰው እንዳይመጣ ሲሄድ በጣም ፉሊ ኢንትሮዲውስ ያደረገው ስብሃት ነው። ሄዶ ደግሞ በጣም ተሳክቶለታል እና 17 ዓመት ጦርነቱ እንደዚህ ብሎ ብዙ ነገር ተሸክመን መጣ። ቲፒኤልኤፍ እና ሻዕቢያ አንድ ላይ ነው የሚሰሩት። አንተ ትላንት ጢባ ጢቤ ሲጫወቱብህ የኬሪያን ላስደመጥ እችላለሁ። ስናሰቃያቸው ጢባ ጢቤ ስንጫወትባቸው የነበሩ እያመኑ ማለት ነው። እንዴት የራስን የመታገያ አጀንዳ ቀርጸ እንዴት በራስ ዛቢያ መሽከርከር ይገባል? ጀስት እቃቃ የተጫወቱብህ ማለት ነው።
ቲፒኤልኤፍ እና ሻዕቢያ አብረን እንደሚሰሩ ወይም ደግሞ አንድ እንደመሆናቸው አንዳቸው ለአንዳቸው የሚደርሱ ሁለት ሰዎች ጋር ገብተህ ጀስት እኔ ለቲፒኤልኤፍም ፌርነስ ለሻዕቢያም ለምናምንም እኔ ሁሉ ነገር በሐቅ ነው የምናገረው። ሁሉም ሀገር ራሱን መቆጣጠር ራሱን መከላከል አለበት ብዬ አምናለሁ። የናሽናል ሴኩሪቲ ኢንተርናሽናል ሴኩሪቲ ጉዳይ ለምን ለኔ ለሻዕቢያም ፌርነስ እናገራለሁ። ኢሳያስ አፈወርቂ ለምሳሌ ሊያጠቃ ሲፈልግ ይሄን ቢጠቀም ለምን እንደዚህ ያደርጋል ልለው አልችልም። ለኢሳያስ ምንም እንኳን ኢትዮጵያዊ ቢሆን ማለት ነው። ግን አሁን ሐቁን እናወራ ካልን አሁን ኢሳያስና ደብረጽዮን አብሮ እየሰሩ እስኬው ወይም ደግሞ ዘመነ ካሴ ከነዚህ ሰዎች ጋር ከኢሳያስ ጋር አልሰራም ከእንትና ጋር እሰራለሁ ልትል ትችላለህ? እንደዚህ ልትል ትችላለህ? ብትል የሚያዋጣው የረጅም ርቀት የሚወስድህ አይመስለኝም። ሁለተኛ እነዚህ ሰዎች ኬሪያ ኢብራሂም ከዚህ ቀደም ስትናገር ሰምታችሁ ከሆነ ላለፉት 27 ዓመታት ስናሰቃያቸው ስንጫወትባቸው ትላለች ቃል በቃል ወይስ ኬሪያ ቲንክ 50 ከት 50 ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዝሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። ግን ብልጽግና ይሄንን ሰላምን በተመለከተ ህዝቡ ያለውን ፍላጎት በሱ እንኳን አንተ ቲፒኤልኤፍን አታውቁትም። ቲፒኤልኤፍን በነገራችን ላይ በደንብ አታውቀውም። ሀቁ ነው ነገር። አሁን ብዙ ጊዜ ስለ ቲፒኤልኤፍ ለነሱ ፌርነስ ያላቸውን ሀቅ ብዙ ጊዜ ነገር ያለው ዛዘር ሳይድ ደግሞ ያላቸው ኢሜጅ ቲፒኤልኤፍ ደረጃውን የጠበቀ ማፊያ ነው ወይ ከሱ የበለጥክ ማፊያ መሆን መቻል አለብህ። ቲፒኤልኤፍ ያቃል ያውም ደግሞ እነሱ የተጻፈ ከ1 እስከ 20 ድረስ ሊዘረዝሩልህ የሚችሉት የመታገያ አጀንዳ ይዘው የመታገያ ማኒፌስቶ ይዘው አንተ ማኒፌስቶ ሳይኖርህ ቶማስ ሳንካራ እንደሚልህ ማለት ነው የአፐር ቮልታ የቡርኪና ፋሶ ታጋይ a soldier without a political ideology or manifesto is a potential criminal ያለ ማኒፌስቶ ወንጀለኛ ሆነ። በምን በተጻፈ ነገር ላይ ነው ከቲፒኤልኤፍ ጋር መስራው? ኦኬ ይሄ አስማማናል ብለን ቁጭ ብለን እንደው የምትነጋገርበት ነገር ሳይኖርህ ከነዚህ ማፊያዎች ጋር ሰራለሁ ስትል እንኳን እነዚህ ሰዎች ላንተ ይቅርና ይኸው እንደሚናገሩት ራሳቸው በአንድ ወቅት አብረው ሲሰሩ የነበሩ ሰዎች ሲናገሩ እንደምትሰማው የትግራይን ህዝብ እንደሚከራይ ወታደር ነው የተጠቀሙት። የቀይ ኮከብ ዘመቻን ታስታውሳላችሁ? የቀይ ኮከብ ዘመቻ ላይ ከዚያድ ባሬ ጦርነት ማግስት መንግስቱ ኃይለማርያም ወይም ደግሞ ደርጎች ወደ አስመራ ሲዘምቱ ከፍተኛ ድብደባ በነበረበት ሰዓት ስብሐት ነጋና ግብረ አበሮቹ የትግራይን ወጣት ሰብስበው ሻዕቢያዎችን ለማትረፍ ወደ ሳህል በረሃ ሄዱ። በማንኛውም ሰዓት የትግራይን ወጣት እንደሚከራይ ለማንኛውም ተዘጋጅ፣ በቃ ተተኩሳለህ፣ ዛሬ ነገ ተተኩሳለህ እንደሚከራይ ወታደር ነው የሚጠቀሙት። they don't care። እንኳን አንተን ማለት ነው። ስለዚህ ከምታራምደው የመታገያ አጀንዳ ጋር ኢቭን እንኳን እንደዚህ በቃል ቨርባሊ እንኳን ከምትናገረው ንግግር ጋር ይጋጫል የእነዚህ ሰዎች አይዲዮሎጂ። የአማራ ፖለቲከኞች ህገ መንግስቱ እንዲቀየር ይፈልጋሉ። እነዚህ ህገ መንግስቱ እንዲቀየር አይፈልጉም። የአማራ ፖለቲከኞች ወልቃይት ጠገዴ የአማራ ህዝብ አጽመርስቱ ነው ብለው ያምናሉ። እነዚህ አማራ የወልቃይት ጠገዴ ነገ ከነገ ወዲያ እናስመልሳለን፣ በቁጥራችን ስር እናስገባለን ይላሉ። የአማራ ፖለቲካ የብሔር ፖለቲካ ጎርቶኛል፣ የሐሰት ትርክት ሰለባ አድርጎኛል፣ ለመፈናቀሌ ለጄኖሳይዱ ለሁሉም ነገር ምክንያት የሆነው ይሄ የብሔር ፖለቲካ ነው፣ ያን ማስታገስ አለብኝ ብሎ ያምናሉ። የብሔር ፖለቲካ የህልውናችን መሰረት ነው ብሎ ያምናሉ። ላይክ ፋውንዳሜንታል የሆነ ልዩነት አለ እኮ ከነዚህ ሰዎች ጋር።
ያውም ደግሞ እነሱ ሊደራደሩባቸው የማይችሉት ነገሮች አንተ ፈጽሞ ከማትደራደርበት ነገር ጋር ይጋጫል። ከበጣም መጥፎ እንደው በጣም መጥፎ ይመረጥ ካልክ አንተ ከምታራመደው በቃልም ቢሆን አንተ ከምታራመደው የመታገያ አጀንዳ ጋር ከቲፒኤልኤፍ ይልቅ እውነት ለመናገር ስሰማ እንኳን ከኦነግ ጋር አላንስ ብትፈጥር ይሻላል ብዬ አስባለሁ። ኦነግ ከቲፒኤልኤፍ ጋር አላንስ ይፈጥር። ምክንያቱም 1983 ተክደናል ብለው ያምናሉ። ድጋሚ ከቲፒኤልኤፍ ጋር ግን አላንስ ቢፈጥሩ ኦነጎች መጀመሪያ ላይ የሰሩትን ሚስቴክ አይሰሩም። ምክንያቱም መብረቅ ሁለት ጊዜ አይመታም። ዛትስ ዋይ በነገራችን ላይ ኦነጎች ከኤርትራ ሲገቡ አሁን መንግስት ትጥቃችሁን አስረክቡ ፎቶ ሲላቸው ማን ነው ትጥቅ ፈቺ ማን ነው አስፈቺ ያሉት? ምክንያቱም ከዚህ ቀደም የሆኑትን ስለሚያውቁ ነው። ሁለተኛ ኦነጎች ማይደራደሩባቸው በግልጽ የተቀመጠ ጽሑፍ አላቸው፣ ማኒፌስቶ አላቸው። በዚህ እንስማማለን፣ በዚህ አንስማማለን፣ በዚህ እንስማማለን፣ በዚህ አንስማማለን ብለው ግልጽ በሆነ መንገድ ሊደራደሩ ይችላሉ። አንተ ያን ማድረግ ትችላለህ? እስክንድር ከኢሳያስ ጋር ሰራለሁ ይላል፣ ከደብረጽዮን ጋር ሰራም ይላል። ግን አማራ ምድር ላይ ነው ያለው። ህዝቡን ነው የምታስጨርሰው፣ ክልሉን ነው የምታወድመው። ባለፈው አዲስ ታይምስ መጥቶ ነበር። እዚህ ከሻቢያ ጋር እንሰራለን ከቲፒኤልኤፍ ጋር እንሰራ ማለት መሰለኝ ልክ እስክንድር እንዳለ በነገራችን ላይ ነው። ኦኬ ከቲፒኤልኤፍ ጋር ከሻቢያ ጋር የምትሰሩት በምን ማኒፌስቶ ነው? በምንድን ነው? በምን ተነጋግራችሁ ነው? ምክንያቱም አሁን የወጣው የአፋዶች ማኒፌስቶ ገና ረቂቁ ነው፣ ሙሉ ለሙሉ አይደለም። እና ትንሽ የሚለው ሲያጣ ፈገግ እንዳለ ገብቶኛል። ሶ ፖይንቱ ምንድን ነው? ህዝብ ላይ አይደለም የምትቀልደው። ድጋሚ አሁን እነዚህ ሰዎች 4 ኪሎ ካስገባ በኋላ ተካድኩኝ ትላለህ። ድጋሚ ከነዚህ ጋር ውጊያ ውስጥ ትገባለህ። ከዚህ ውጪ ከሚመስል ጋር አላንስ እኮ መፍጠር ያለና የነበረ ነው። ዩቲዩብ ላይ አንዳንድ ሰዎች ኮሜንት የጻፉትና አንብቤ ነበር። ትናንትና አላንስ ከማጋ ነው ለምንድን ነው ማትፈጥሩት ምናምን ብለህ ነበር። ዛሬ ደግሞ አላንስ ሲፈጠር ለምን አላንስ ፈጠራችሁ ምናምን ትላለህ። ይሄ አይጋጭም ወይ ብሎኛል። ኖ እኔ አንተ ከምታራምደው የመታገያ አጀንዳ ጋር እነሱ የሚያራምዱት የመታገያ አጀንዳ ጋር ይጋጫል። ይሄን እንዴት አብረህ ታስኬዳለህ? ካልሆነ እንደ ሱዳን አርሚ ፎርስ እና እንደ ራፒድ ሰፖርት ግሩፕ የጃንጃይ ሚሊሻዎቹ እነዚህ የጀነራል ሐምዳን ደጋሎ እና አልቡርሃን ካርቱም ላይ እንደተዋጉት እንደዛ ነው። መሀል ከተማ አዲስ አበባ ላይ መጥተህ ትታኮሳለህ። ይህን የሚያህል ያገጠጠ ያፈጠጠ ልዩነት ይዘህ መጥተህ ከነዚህ ሰዎች ጋር ሊሆን ይችላል ወይ ነው ጥያቄው። አይ ቲንክ የምናገረው ንግግር እንደዛ ነው። ሶ ፖይንቱ ምንድነው? እስክንድር ነጋ ይሄን ይናገራል። ሁለተኛ ወደ ቲፒኤልኤፎች ልምጣላችሁ። ቲፒኤልኤፎች ከዚህ ቀደም እንደነገርኳችሁ ቲፒኤልኤፍ ማፊያ ነው ስል ሀቅ አላቸው። እውነት ለመናገር ሀቃቸውን አልወስድባቸውም። ለምሳሌ አሁን የፕሪቶሪያን ስምምነት አስመልክቶ እኛም መወከል አለብን፣ በአግባቡ እነዚህ ጥያቄዎች መመለስ አለባቸው የሚያነሳቸው ነገሮች ሀቅ አላቸው። ቲፒኤልኤፍ ግን ለትግራይ ህዝብ ያስባል ካልከኝ 100% አስበው ማቅም እላለሁ። እኔ ይሄን ከኪስ ያውጥቻለሁ ነው የምነግርህ። ከራሳቸው ሰዎች ንግግር ነው አምጥቼ ማስደመጥ። ቲፒኤልኤፍ ስለ ሰላም ይገደዋል ወይ? ቲፒኤልኤፍ ሰላም ካለ አይመቸውም። ዲዛይን የተደረገው በዛው አይደለም። ቲፒኤልኤፍ ከጸብ ጋር ነው። ቲፒኤልኤፍ እኛና እነሱ ከሚል የመታገያ አጀንዳ ጋር ከፖለቲካ ትግል ጋር ካልሆነ በስተቀር ቲፒኤልኤፍ ጭር ሲል አይወድም። ቲፒኤልኤፍ ጉድጓድ የሚቆፍረው በሰላም ጊዜ ነው። ቲፒኤልኤፍ አንተ በሰላም ጊዜ አሸሸ ገዴ ምናምን እያልክ በምትጨፍርበት ሰዓት እነሱ ታንክ ይቀብራሉ፣ ስናይፐር ይቀብራሉ፣ ቀለሃ ይቀብራሉ። ላስደምጣችሁ። ኦኬ አቶ ጣና አረዶም ይባላሉ። የምግብና ውሃ መድኃኒት እንዲሁም ደግሞ የጤና ተቋም ዋና ተቆጣጣሪ ኃላፊ ናቸው። በጌታቸው ረዳ ኢንትሪንግ ገቨርንመንት ጊዜ ለ2 ዓመት በዛ ያገለገሉ ሰው ናቸው። ቲፒኤልኤፍ ውስጥ የነበሩ ሰው ናቸው። የሚናገሩትን ስሙ። አሁን ግን በማወቁት መሰለህ በአይ በብረቴ አየሁ ካልክ እኔ ምንም ስክሪያ አስፈልገኝም። በቃ ሲንቀሳቀስ አይቻለሁ ነው
በስራ ምክንያት ወደዛ ሂጅ ወደዛ ቦታው አካባቢ አይቻቸዋለሁ። ታክምናል በቃ አውጥቶ ከዛፍ ምናምን ታንኮች መድፎች ምናምን ከአንድ ቦታ አንቀሳቅሰው ስለሚታወቅ ወደ ሌላ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል። እዛ ለምንድን ነው ይሄን ነው ያክል የምትንቀሳቀሱ? ወይ በግልጽ አስቀምጡት። ለምን ደብቁታላችሁ? ይሄንን ቦታ ደግሞ በድሮንና በአየር ተደብሮ እኛ ደግሞ የጦርነት ደግሞ ሰለባ ነው። በቃ አንሱልን ከዚህ እስኪል ድረስ ህዝብ ተቃውሟል። የጭላ አካባቢ አሁን ምንድን ነው የምልህ እነዚህ ሰዎች ሪዘርቭ አድርገው ነው የሚንቀሳቀሱት ለጦርነት ማለት ፕላን ቢ የሌለ ዝም ብለህ እንደ አንድ አማራጭ ፈረንጆች የሚናገሩ ዶንት ፑት ዩር ኤግስ በአንድ ባስኬት ላይ ብቻ ታስቀምጥ የሚሉት አይነት እሱ አይደለም። ጦርነት ግን ባስኬት ውስጥ አንድ ባስኬት ላይ ሰላም፣ አንድ ባስኬት ላይ ጦርነት ለምን ታስቀምጣለህ? ቆይ ለጦርነት እኮ የምትዘጋጀው ለሁሉና አደጋ ነው ብለህ ካወቅ ማድረግ ትችላለህ። እነዚህ ሰዎች የሰላም የፕሪቶሪያ ሰላም ስምምነት ተፈርመው ወደ ሰላም ከገባን ምንም ጊዜ ሳይኖር ነው ወደዚህ የገቡት ማለት ነው። በእርግጥ ይህንን ጌታቸውን አማክረው ነው የደበቁት። ከባለቤቱ በላይ ያወቀ ቡዳ ነው ይላል የከተማ ሰው ሲተርት። በአይኔ በበረቱ ነው ያየሁት እያለ ትልቅ ባለስልጣን ነው የሚነግርህ። አቶ ጣመ ይባላል። አቶ ጣመ አረዶም ይባላሉ። ቲፒኤልኤፍ ቀልዳትም ቲፒኤልኤፍ ጀስቲን ኬዝ ብሎ ነው ታንክ የሚቀብረው በሰላም ጊዜ። አንተ በቃ ሰርግ ላይ በነበርክ ሰዓት ቲፒኤልኤፍ ስለ ጸብ ነው የሚያስበው። አሁን ይሄ ዝም ብዬ ነግሬ ቢሆን ኖር ለዛ ነው እያንዳንዱን አዘጋጅቼ ደቂቃውን ምናምን አምጥቼ የምነግርህ። በቃሌ ቢሆን ኖር ከየት አመጣ ቴዲ? ዝም ብላ አትቀደድ ቴዲ። አንተ ደግሞ ስትቀደድ አናምንህ ምናምን ልትል ነው። ይሄን የምነግርህ ቢያንስ ለሚያደምጡ ለተከታዮችም አሳማኝ የሆነ ሎጂክ አሳማኝ መሆን መቻል አለበት። ህዝቡን ድጋሚ ሰዓት ውስጥ የሚከት መሆን የለበትም። ዝም ብለህ ስትመረቅንና ስትቀመቅም አይደለም አላንስ ምናምን የምትለው። በጣም ይሄ የህይወት ጉዳይ ነው፣ የህዝብ ጉዳይ ነው። ምንድነው ማስረጃ? ምንድነው መተማመኛ? በምን ጉዳይ ላይ ነው የተስማማው? ነገ እንደማትካጋድ ምን ማስተማመኛ አለ? እኚህ ሰዎች በደናው ጊዜ ታንክ ቀብረዋል። አንተ በደና ጊዜ ታንክ ቀብረሃል? ስናይፐር ቀብረሃል? ቀላህ ቀብረሃል? ከነሱ የባሰ ወይ ሽፍታ መሆን አለበት። ከነሱ የባሰ ወይ የመጨረሻ ማፊያ መሆን መቻል አለበት። አይሆንም እንዲሁ በቨርባሊ እንደዚህ ዝም ብለህ አይ በቃል ለቃል ነው አለኝ። አዲስ ታይም ሶናሪ ማነው ባለፈው ድረስ አዋይ ፖስት አድርገው ታያላችሁ። አይስ ኦኬ እነሱ ማኒፌስቶ ቢኖራቸው እኛ እኮ አመራሮቻችን በሚዲያ የሚናገሩት ንግግር አለ። ቃል በቃል እንግባባለን። ሪሊ ከቲፒኤልኤፍ ጋር ቃል በቃል በሚዲያ የተናገርከውን ንግግር ኦኬ እስክንድር እንደዚህ ብሏል፣ ከእስክንድር ነጋ እንደዚህ ጋዜጣዊ መግለጫ ስለሰጠ እኛ ደግሞ ማኒፌስቶ ላይ ጽፈናል። እንደው ሌላው ይቅር እንደው የአባቶችን እናቶችን ተረትና ምሳሌ እንኳን አትጠቀምም። በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል። እንኳን ሌላው ይቅር ተረትና ምሳሌዎችን እንኳን ተግባራዊ ብታደርግ እንኳን ከችግር ታመልጣለህ። ችግሩ ተረትና ምሳሌውን ተተረቷል፣ ተግባራዊ ግን አታደርገውም። ቁም ነገር ሌላው ይቅር ሚስጥር አለው። በነገራችን ላይ በጣም ረቂቅ ነው። አባቶቻችን ተረትና ምሳሌ ሲናገሩ ዝም ብሎ አይደለም። ተረትና ምሳሌውን እንኳን ተግባራዊ አድርገው እንኳን ብትል ጠርጥር ከገንፎ የማይጠፋም ስንጥር ያልጠረጠረ ተመነጠረ። እስቲ ንገሩኝ አግዙኝ። ከጥርጣሬ ጋር የተያዘ ተረትና ምሳሌ ንገሩኝ እስኪ አግዙኝ። ዝም ብሎ ፖለቲካው ባይገባን ነው ዝም ብለህ የአባቶችን የእናቶችን ተረትና ምሳሌ እንኳን ብትጠቀም ከገባበት ችግር ትወጣለህ። እርግጠኛ ሆኜ እነግርሃለሁ። ምክንያቱም ተረትና ምሳሌ ውስጥ መፍትሄ አለ። ተረትና ምሳሌ ውስጥ ጥበብ አለ። ቲፒኤልኤፍ ጋር ምስኪን ኦኬ ይሄን ይመስላል። 1 ሰዓት ከ57 ይላል። እኔ የተሳሳትኳቸው ንግግሮች ስናገር ሌባን ሌባ ቢሰርቀው ምን ያድንቀው? ኦኬ ይሄ ተረትና ምሳሌ አይደለም። ኦኬ ከዚህ ጋር ከነገርኳችሁ ጋር አብሮ ሊሄድ የሚችል እስኪ ተረትና ምሳሌ ንገሩኝ እስኪ። ከጥርጣሬ ጋር ከመጠንቀቅ ጋር ከመጠንቀቅ ጋር ከጥርጣሬ ጋር ከቁጥብነት ጋር አብሮ የሚሄድ እስኪ ተረትና ምሳሌ እስኪ ያግዙኝ።
አብዛኛው የተወጋ ነው እኮ አሁን ዝም ብሎ የቀኑ ሙሉ ስለ ሴት ልጅ ዳሌ ሲተነትን የዋለ ነው እኮ አሁን እንደዚህ አይነት ነገር ደንግጧል። አሁን አልሰማውን ያመጣውባችሁ ተረትና ምሳሌ ምን ነበር እንዳትሉ ጠርጥር ዛሬ ማድረግ ያሸንፋል ያልጠረጠረ ተመነጠረ። አሳ መብላት በብልሃት ኦኬ፣ አሳ መብላት በብልሃት ያስኬዳል። ያልጠረጠረ ተመነጠረ። ሁለተኛና የመጨረሻው ጥያቄ ወደ ጫካ ያስገባ ዝሆን የሚያክል ኮዝ አለ። አንዳንድ ዝም ብለህ አማራ ፖለቲካ ውስጥ መግባት ኮፍያና አበባ ስለሚያሰጥ እንዲሁም ደግሞ ዝነኛ ስለሚያደርግ ዝም ብለህ የገባህ ነው። አንዳንዱ እንደዛ ነው የገባው። በቃ እንደዛ ነው የገባው። ዝም ብለህ አመል ማለጉም ያስጨፍርሃል፣ የሆነ ፕሮጀክት ያመጣልሃል፣ ገንዘብ ይሰበስባል፣ የውሃ ሽታ ይሆንብሃል። የህዝቡን ችግር ጠንቅቀው የሚያውቁ የአማራ ልጆች መስማት አለባችሁ። እንደ አማራ ዩናይትድ፣ ሞሼ ዳያን፣ አማራ ስትሮንግ ቁም ነገር ሊዲያ የምትባል ልጅ አለች እዚህ የምትሆን ጋር የሚናገሩ ልጆች መፈናቀል፣ ኢሰብአዊ ድርጊት፣ የሐሰት ትርክት፣ ጄኖሳይድ እኚህ ሁሉ ተፈጽሞብኛል። እኚህ ሁሉ እንደተፈጸሙብህ ደግሞ ቴዲ አይደለም ራሳቸው ላለፉት 4 ዓመታት 5 ዓመታት በተደጋጋሚ ሲናገር ነበር። ራሳቸው ባለስልጣናቶቹ ሳት እያላቸውም ቢሆን ሳያውቁትም ሲያውቁትም የተናገሩ ሰምታችኋል። ባህር ዳር ላይ ሄደው ባደረጉት ጉባኤ ሲናገሩ ሰምታችኋል። አዲስ አበባ ላይ ተናግረዋል። ሐዋሳ ላይ ተናግረዋል። ይሄ ሁሉ የተፈጸመብህ የዚህ ሁሉ ልጆች ከሆንክ የዚህ ሁሉ አድራጊ ፈጣሪዎች ከነዚህ ደራሲዎች ጋር ስትሰራ ይሄ ሁሉ ተፈጽሞብኛል ብለህ የምትናገረው ንግግር በዜሮ እንደምታበዛው አታውቅም። አዲስ ትርክት ካልጀመርክ በስተቀር ህዝብ ላይ መቀለድ ነው እኮ የሚሆነው። አይሆንም። ህዝብ ይጠይቃል። ህዝብ ይጠይቃል አይመስልም? የመጨረሻው እንደምታውቁት የአማራ ፖለቲካ ውስጥ የአማራ ፖለቲካ እንደምታውቁት በር የሌለው አጥር ነው። በር የሌለው አጥር ማለት በቃ ዝም ብሎ ይገባል። በቃ አማርኛ ቀጥ ያለ አማርኛ ከተናገረ ወይም ደግሞ አውቆም አንዳንዶቹ አውቀው ነው ደንዴ እያሉ የሚያወሩት አውቀው ነው እንዳይባልንባቸው ነው። ትክክለኛ የአማራ ልጆች አሉ። ህዝቡ ከገባበት ችግር እንዲወጣ ቀን ማታም ያስባሉ። ህዝቡ ከገባበት ችግር እንዴት ሊወጣ እንደሚችል አጀንዳ የሚነድፉ አሉ፣ የሚያነቡ አሉ፣ የህዝባቸው በደል የሚገባቸው አሉ። ሌሎች ደግሞ አሉልህ አማራ ሞትክ፣ ታረድክ፣ ደማህ፣ በደማህ ቁጥር በታረድክ ቁጥር በተፈናቀልክ ቁጥር ወዛም የሚሆኑ አሉ፣ ቤት የሚገዙ አሉ፣ መኪና የሚቀያይሩ